ዓለም ላይ ያለው ገንዘብ በሙሉ ተሰብስቦ ለሁላችንም እኩል ቢከፋፈልና ሁላችንም ሀብታም ብንሆን ከተወሰኑ ጊዜያት በኋላ ግን ዓለማችን ላይ ሀብታምና ድሃ መኖሩ እንደማይቀር ታውቃላችሁ? ለምን ይመስላችኋል? ስለ ገንዘብ የሚያውቁ ሰዎች ያንን ገንዘብ መልሰው ሰብስበው ሀብታም መሆናቸው የማይቀር ነው። እናም ስለ ገንዘብ ግን የማያውቁት ሰዎች ገንዘባቸውን አባክነው መልሰው ድሃ መሆናቸው የማይቀር ነው። አንድ ቢሊዮነር ሰው ያለውን ሀብት በሙሉ ቢያጣ መልሶ ያንን ሀብቱን በአንድ ዓመት ውስጥ ሰክቶት ሀብታም መሆን ይችላል። ይህ ነገር ለምን የሚፈጠር ይመስላችኋል? ምክንያቱም ሀብት ማለት አካውንታችን ላይ ያለው ቁጥር ብቻ ሳይሆን አስተሳሰባችንም ጭምር ነው። በዛሬው ቪዲዮ ላይ ሀብታም ለመሆን ስለሚደረጉ ነገሮች ሳይሆን ሀብታም መሆን ከፈለጋችሁ በፍጹም ማድረግ የሌለባችሁን 8 ነጥቦች እነግራችኋለሁኝ። በተለይ 7ኛና 8ኛው ደግሞ ሁላችንም ሳናቀው በየቀኑ የምናደርገው ነገር ስለሆነ ይህንን ቪዲዮ እስከ መጨረሻው ድረስ ማየታችሁን እርግጠኛ ሁኑ። ሰላም ውድ የሮዝ ኢንስፓየር ቤተሰቦች እንዴት ናችሁ? ለማታውቁኝ እኔ ሮዛ እባላለሁ። ይህ ደግሞ ሮዝ ኢንስፓየር ነው። ለቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። በዓለማችን ላይ 90% የሚሆነው ሀብት 10% የሚሆኑ ሰዎች ጋር ነው ያለው። ይህ ነገር የሆነው እነዛ ሰዎች እድለኞች ስለሆኑ ሳይሆን ልዩነቱ ሊፈጠር የቻለው ስለ ገንዘብ ባለን አስተሳሰብና በልማዳችን የተነሳ ነው። አብዛኛው ሰው ሀብታም ለመሆን ምን ላድርግ ብሎ ይጠይቃል። ነገር ግን ሀብታሞች መጀመሪያ የሚጠይቁት ሀብታም እንዳልሆን ያደረገኝ ምንድን ነው? ምን ባላደርግ ይሻለኛል ብለው ነው። በዛሬው ቪዲዮ ላይ ሀብታም መሆን ከፈለጋችሁ በፍጹም ማድረግ የሌለባችሁን 8 ነገሮች እነግራችኋለሁ። እነዚህን የምነግራችሁን 8 ስህተቶች ማቆም ከቻላችሁ በ6 ወር ውስጥ እራሳችሁ ላይ ትልቅ ለውጥ ማየት ትችላላችሁ። አንደኛው ሀብታም ሰዎች የቅንጦት እቃዎችን ለታይታ አይገዙም። አብዛኛው ሰው ትንሽ ገንዘብ ማግኘት ሲጀምር ማድረግ የሚፈልገው የሀብታም መገለጫ ናቸው የሚላቸውን ውድ ነገሮችን መግዛት ነው። ውድ ሰዓት፣ ውድ መኪና፣ ውድ ልብሶችን ይገዛል። ሀብታም ሰዎች የሚገዙት አሴት እንጂ ሊያቢሊቲ አይደለም። አሴት ማለት ገንዘብ የሚሰራልን ነገር ወይንም ገንዘብ የሚያመጣልን ነገር ሲሆን ሊያቢሊቲ የምንለው ደግሞ ገንዘብ ከኪሳችን የሚያወጣ ነገር ነው። በምሳሌ ላስረዳችሁ። አንድ ሰው ቆጥቦ ገንዘቡን መኪና ላይ ቢያውለው ያ መኪና የነዳጅ፣ የእድሳት እንዲሁም የተለያዩ ወጪዎችን ሊያስወጣ ስለሚችል ይህ ነገር ሊያቢሊቲ ይባላል። አሴት የምንለው ግን ያንን ገንዘብ ለሚያመጣ ነገር ላይ ስናውለው ማለት ነው። ንግድ ላይ ስናውለው አሊያም ደግሞ አክሲዮኖችን ስንገዛበት አሴት እንለዋለን። ሀብታም ሰዎች መጀመሪያ ሀብታም መሆን ላይ ነው ትኩረት የሚያደርጉት። ልክ ገንዘቡ ሙሉ ለሙሉ እጃቸው ላይ ሲገባ ከዛ በኋላ ለታይታው ቀስ ብለው ይደርሳሉ። ሁለተኛ፣ በአንድ የገቢ ምንጭ ላይ አይተኙም። ስራ መያዝ ጥሩ ነው። ነገር ግን ደሞዝን ብቻ ተስፋ አድርገን የምንኖር ከሆነ ሀብታም ለመሆን በጣም እንቸገራለን። አንድ የገቢ ምንጭ ብቻ ካላችሁ ወደ ድህነት ለመውደቅ አንድ እርምጃ ብቻ ነው የቀራችሁ ማለት ነው። የምትሰሩበት ኩባንያ ሊከስር ይችላል፣ ወይንም ደግሞ በሰራተኛ ቅነሳ ምክንያት ልትቀነሱ ትችላላችሁ እና የሚፈጠረው ነገር ስለማይታወቅ 2-3 ስራዎችን መስራት ያስፈልጋል። እናም ደግሞ በተቻለ አቅም የራሳችንን ስራ መጀመርና የራሳችንን ስራ ማሰብ አለብን። አንድ ስኬታማ የመንግስት ሰራተኛ ደሞዙን ብቻ እየጠበቀ አይኖርም። ደሞዙን ቆጥቦ ሌላ የተሻለ ትንሽዬ ሱቅ ይከፍታል እና የራሱን የገቢ ምንጭ ያመቻቻል። በትርፍ ሰዓቱ ደግሞ ኦንላይን ስራዎችን ይሰራል። የተለያዩ ለሀብቱ የሚያግዙትን ስኪሎችን ደግሞ ይማራል። እንደዚህ የሚያደርግ ከሆነ በአንድ ጊዜ 3-4 የሚሆኑ የገቢ ምንጮችን ያገኛል። ስለዚህ አንዱ ቢቆም አንዱ ይሰራለታል ማለት ነው። እናም አንዱ የገቢ ምንጩ ቢቋረጥ ይህ ሰው አደጋ ላይ ሊወድቅ አይችልም። ሶስተኛ፣ ጊዜያቸውን ለገንዘብ ብቻ አይለውጡም። ይህ ማለት ድሃ ሰዎች የሚከፈላቸው በሰሩት ሰዓት ልክ ሲሆን ሀብታሞች ግን የሚከፈላቸው ባመጡት ውጤት ልክ ነው። አንድ የመንግስት ሰራተኛ ጠዋት 2 ሰዓት ስራ ገብቶ እስከ 11 ሰዓት ካልሰራ በስተቀር ደሞዝ ሊከፈለው አይችልም። ነገር ግን አንድ ሌላ ሰው መጽሐፍ ጽፎ ለገበያ ቢያቀርብ ገቢ የሚያመጣለትን ሲስተም አንዴ ስለዘረጋ ያ መጽሐፍ በተሸጠ ቁጥር ይህ ሰው ወደ ኪሱ ገንዘብ እያስገባ ነው። እሱ መንቀሳቀስ አይጠበቅበትም። እሱ ተኝቶ ገንዘብ አካውንት ውስጥ ይገባል። እናም እናንተ ባትኖሩ እንኳን ገንዘብ ሊሰራ የሚችል ነገር ላይ ትኩረት አድርጉ። ለምሳሌ ይህንን የዩቲዩብ ቪዲዮ መውሰድ እንችላለን። ይህ የዩቲዩብ ቪዲዮ እኔ ሪከርድ አድርጌ ከለቀኩት ሰዓት ጀምሮ እኔ ብተኛ፣ እኔ ሌላ ስራን ብሰራ ይህ ቪዲዮ እስከታየ ድረስ ገንዘብ መስራቱን ይቀጥላል። አራተኛ፣ ሀብታም ሰዎች ሁሉንም አውቃለሁ የሚል ትዕቢት የለባቸውም። ሁሌም ቢሆን ለመማርና አዳዲስ ነገሮችን ለማወቅ ዝግጁ ናቸው። ትልቁ ድህነት ሁሉንም ነገር አውቃለሁ ብሎ ማሰብ ነው። እናም ሁሉንም ነገር ተምሬ ጨርሻለሁ፣ አውቄ ጨርሻለሁ የሚል ሰው ውድቀቱ ቅርብ ነው። ዓለማችን ላይ ታዋቂ የሚባሉት ቢሊዮነሮች እንኳን እነ ቢል ጌትስ፣
ማርክ ዙከንበርግ በቀን ውስጥ ቢያንስ ለ2 ሰዓታት ያነባሉ። እናም አዳዲስ ቴክኖሎጂዎች ሲመጡና አዳዲስ የንግድ ስትራቴጂዎች ሲመጡ እነሱን ያጠናሉ፣ ይማራሉ። ሀብታም ነኝ ብለው ከመማር አልተቆጠቡም። እናንተም ጊዜያችሁን ቲክታክ ላይና እንዲሁም የማይሆኑ ቪዲዮዎችን እያያችሁ ከምታባክኑ ለስኬታችሁ የሚጠቅማችሁን የቢዝነስ ሀሳቦችን፣ የኤዲቲንግ ስኪሎችን፣ የተለያዩ ነገሮችን ዩቲዩብ ላይ ማግኘት ቀላል ስለሆነ እንደዚህ አይነት ቪዲዮዎችን እያያችሁ ችሎታችሁን ማዳበርና መዘጋጀት ትችላላችሁ። 5ኛ አንድን ነገር በስሜት ተገፋፍተው አይገዙም። ይህ ነገር ቅናሽ ነው በሚል ማስታወቂያ ወይንም ደግሞ እከሌ ገዝቶታል፣ ጓደኛዬ ገዝተዋለሽ በሚል ሰበብ አንድን ዕቃ አይገዙም። እናም የማያስፈልጋቸው ነገር ላይ ገንዘባቸውን ወጪ አያደርጉም። የ72 ሰዓትን ህግ ይጠቀማሉ። ይህ ማለት አንድን ነገር ለመግዛት ካሰቡ ለ3 ቀን ያክል ያዘገዩታል። እና በዚህ 3 ቀን ውስጥ ያ ነገር ከስሜት አልፎ የሚያስፈልጋቸው ዕቃ ከሆነ ይገዙታል እንጂ እንዲሁ በስሜት ተነሳስተው ገንዘባቸውን አያባክኑም። ሀብታም ሰዎች ገንዘባቸውን ኢንቨስት የሚያደርጉት ማብለጭለጩን አይተው ሳይሆን አስፈላጊነቱን አይተው ነው። 6ኛ ከገቢያቸው በታች ይኖራሉ። ይህ ነጥብ በጣም የሚገርም ነጥብ ነው። አብዛኞቻችን ገንዘብ ካለን በዛው ልክ መኖር እንጂ የምናስበው ከዛ ነገር ዝቅ ብለን መኖርን አናስብም። ሀብታም ሰዎች ግን ከምናስበው በላይ ቁጥቦች ናቸው። ለምሳሌ ያክል የፌስቡክ መስራች የሆነውን ማርክ ዙከንበርግን ብንወስድ ይህ ሰው በየቀኑ ተመሳሳይ ቲሸርቶችንና ተራ ቲሸርቶችን ነው የሚጠቀመው። ለምን ውድ ልብሶችን እንደማይለብስና ለምን የተለያዩ ልብሶችን እየቀያየረ እንደማይጠቀም ሲጠየቅ ልብስ ለመምረጥ የማባክነው ጊዜ የለኝም፣ አእምሮዬን በእንደዚህ አይነት ነገሮች መጥመድ አልፈልግም ነው ያለው። ገበያችን ትንሽ የጨመረ ሲመስለን ለኑሯችን የሚያስፈልጉ ቁሳቁሶችን ከመግዛት ይልቅ ኢንቨስትመንት ላይ ብናውለው ተጨማሪ ገንዘብን ይዞልን ይመጣል። 7ኛ ሰበብ አይደረድሩም። መንግስት ስራ አልፈጠረልኝም፣ የሀገሪቱ ሁኔታ መጥፎ ነው፣ ቤተሰቦቼ ድሃ ስለሆኑ ነው ወዘተ እያሉ ምክንያትና ሰበብ አያበዙም። ሰበብ መደርደር ማለት ስልጣኑን ለሌላ አካል አሳልፎ መስጠት ማለት ነው። እናም ሰበብ በመደርደር የሚለወጥ ነገር ስለማይኖር መፍትሄ ላይ ያተኩራሉ። አንድ ችግር ሲያጋጥማቸው ለመፍትሄ ይሮጣሉ እንጂ ጣታቸውን ለመቀሰርና ሰበብ ለመደርደር አይፈጥኑም። 8ኛና የመጨረሻው ደግሞ መጥፎ ዕዳ ውስጥ አይገቡም። ዕዳ ማለት እሳት ነው። ምግብ ሊያበስልላችሁ ይችላል፣ ነገር ግን ካልተጠነቀቃችሁ ያቃጥላቸዋል። ሁሉም ዕዳዎች መጥፎ ናቸው ማለት ሳይሆን መጥፎ የሚባሉ ዕዳዎችን ግን ለይተን ማወቅ አለብን። አንድን ገንዘብ የምንበደረው ለስራ ካልሆነና ገንዘቡን የሚመልስና የሚተካ ነገር ላይ ካልሆነ እሳት ነው። ለምሳሌ ገንዘብ የምንበደረው ቆንጆ ስልክ ለመግዛት፣ መኪና ለመግዛት፣ የቤት ቁሳቁሶችን ለመግዛትና ልብሶችን ለመግዛት ከሆነ ይህ ገንዘብ ባክኖ የሚቀር ነገር ስለሆነ ገንዘቡን ለመመለስ እንቸገራለን። እናም እነዚህ ብድሮች መጥፎ ዕዳ ይባላሉ። ነገር ግን አንድን ገንዘብ የምንበደረው ለመስራት ከሆነና ሰርተን ደግሞ የምንተካው ከሆነ እርግጠኛ ከሆነን መበደር ጥሩ ነው። ስለዚህ ጥሩ ዕዳ የምንለው ወይንም ጥሩ ብድር የምንለው ገንዘቡ የሚውለው ገንዘቡን 3-4 እጥፍ አድርጎ የሚተካ ኢንቨስትመንት ላይ ሲሆን ነው። ሀብታም መሆን እድለኝነት አይደለም፣ ጠንክሮ የመስራትና የዲሲፕሊን ጉዳይ ነው። እነዚህን የነገርኳችሁን 8 ስህተቶች ማስወገድ ስትጀምሩ ገንዘብ ወደ እናንተ መፍሰስ ይጀምራል። ለውጡን በ6 ወር ጊዜ ውስጥ ማየት ትችላላችሁ። አንድ የገቢ ምንጭ ብቻ ካላችሁ ከዚህ ቪዲዮ በኋላ 2ኛና 3ኛ የገቢ ምንጭ እንዲኖራችሁ ማሰብ ትጀምራላችሁ። እስኪ በታማኝነት ኮሜንት ላይ ያስቀምጡልኝ። በሰው ዘንድ ገንዘብ አላቸው እንድትባሉ ብላችሁ ያወጣችሁት ትልቁ ወጪ ምንድነው? እንማማርበት። የዛሬው ቪዲዮ ይህን ይመስል ነበረ። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለነበራችሁ ከልብ አመሰግናለሁ። ይህንን ቪዲዮ ላይክ እንዲሁም ለጓደኞቻችሁ ስለሚጠቅም ሼር አድርጉልኝ። ለዩቲዩብ ቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። በሌላ ቆንጆ ቪዲዮ እስከማገኛችሁ ድረስ ቻው።